እግዚአብሔር ከሚያየን እይታ ውጪ መመልከት ስንጀምርና ከዛ እይታ ውጪ ራሳችንን አይተን ለተገዛንለት ነገር በዛ መነጽር ውስጥ ብቻ ራሳችንን ስናይ ዲፊካልት እግዚአብሔር የሆነ ነገር ከኛ ጋር ሙቭ ነው። እኛ የኪዳን ሕዝብ ነን። እኛ ሃይማኖተኞች አይደለም። እኛ ከእግዚአብሔር ጋር የተነካካ የኪዳን ሕዝብ ነን። ከእግዚአብሔር ጋር የተነካካ ሰው ከእግዚአብሔር ጋር የተነካካ ሕዝብ ምንድን ነው? ልዩ ዩኒክ። የእግዚአብሔር ኪዳን ደግሞ በእግዚአብሔር ማንነት ላይ የተመሰረተ ጉዳይ ነው። እግዚአብሔር አብርሃምን መረጠው እንጂ አብርሃም እግዚአብሔር አልመረጠው። ባለፈው የጀመርነውን ሐሳብ አብረን እንቀጥላለን። ባለፈው ሳምንት የኪዳን ሕዝቦች በሚል ስለ ኪዳን ሕዝብ አብረን መመልከት ጀምረናል እና አሁን እያመለከን መልእክቱንም ብዙ እያሰላሰሉት ውስጥ እያወረድኩት ሳለው አንድ ሐሳብ በጣም ደጋግሞ ወደ ውስጥ ይመጣል። ያ ደጋግሞ የሚመጣው ሐሳብ ምንድን ነው? እግዚአብሔር እኛን እንደሚመለከተን፣ እግዚአብሔር እኛን እንደሚያየን ራሳችንን መመልከት። እግዚአብሔር የተባረከ አሜን። ብዙ ጊዜ ለራሳችን ያለን እይታ በምን መቃኘት አለበት? የእግዚአብሔር ቃል እናንተ ናችሁ ብሎ በሚጠራን ማንነታችን በአይዳንቲቲያችን እግዚአብሔር ይባርክ አሜን መወሰን አለበት። እግዚአብሔር ይባርክ። አለበለዚያ እይታችንን እግዚአብሔር ቃል በሚሰጠን መነጽር ራሳችንን መመልከትና ማየት ካልቻለን እኛን ዲፋይን የሚያደርገን ነገር ሌላ በሕይወታችን ይመጣል። አንዳንዴ ሰርከምስታንስ ያለንበት ሲቹዌሽን ያለንበት ሁኔታ ዲፋይን ያደርገናል እና ሳንወደው በግዳችን ያንን ሁኔታ ተቀብለን እንደዛ ሆነን መኖር እንጀምራለን። እዚህ ላችኋል ጌዴዎን መጽሐፍ ቅዱስ ላይ በጣም በምድያማውያን ተከበው በትልቅ ጭቆና ውስጥ ስለነበሩ ደጋግመው የመሳፍንትን መጽሐፍ ስትመለከቱ ብዙ የመጡ ጠላቶቻቸው ያጠቋቸው ስለነበር ለረጅም ጊዜ እስራኤላውያን በጠላቶቻቸው ውስጥ ወድቀው ስለነበር ስለነ ጌዴዎን ታሪክ ደግሞ ሲነገር ምድያማውያን እንዳንበጣ ሆነው የመጡ የዘሩትን ሁሉ ያጨዱትን ሁሉ ይመጡና ይወስዱባቸው ስለነበር ጌዴዎን በወይን መጥመቂያ ጉድጓድ ውስጥ ተደብቆ ምን ያደርግ ነበር ይላል? ስንዴ ይወቃ ነበር። የማይሆን ነገር ሲያደርግ ነበር እና ከሁኔታው እንደምትመለከቱ በቃ he was conditioned by the situation በተሰጠው ሲቹዌሽን ውስጥ ራሱን ኮንዲሽንድ አድርጎ ተደብቆ ይኖር ነበር። እኔ ኃያል ነኝ፣ እኔ እግዚአብሔር ሰው ነኝ፣ በእኔ እግዚአብሔር ይታደጋል ሰዎችን እያለ አልነበረም የነበረበት ሁኔታ። የእግዚአብሔር መልአክ ተገልጦ አንተ ጽኑ ኃያል እግዚአብሔር ከአንተ ጋር ነው ያለ ሲናገረው ጌዴዎን ምንድን ነበር የሚለው? አይ እግዚአብሔርማ ከእኛ ጋር ሆኖ ቢሆን ኖሮ አባቶቻችን የነገሩ የሁሉ ታምራት የካለ እያለ አይ ኖ አንተ የምትለውና የኔ ሲቹዌሽን አንድ አይደለም ይለው። እግዚአብሔር ግን የሚያየው እንደምንድን ነው? አንተ ኃያል ሰው እግዚአብሔር ተባረከ። አንተ ጨካኝ ሰው ጌታ ይባርክ። አንተ ህዝቡን ከምድያማውያን ትታደጋለህ። እግዚአብሔር ለዚህ የመረጠ ሰው ነው ተነሳ ሲለው ጌዴዎን ግን ራሱን የሚመለከትበት መንገድ መነጽሩ እይታ የተስተካከለ ስላልነበር ማለት ነው እና እግዚአብሔር ከዛ በኋላ ብዙ ምልክቶችን ሰጥቶ ነው ያስነሳው። ዲፊካልት ራሳችንን እግዚአብሔር ከሚያየን እይታ ውጪ መመልከት ስንጀምርና ከዛ እይታ ውጪ ራሳችንን አይተን ለተገዛንለት ነገር በዛ መነጽር ውስጥ ብቻ ራሳችንን ስናይ ዲፊካልት እግዚአብሔር የሆነ ነገር ከኛ ጋር ሙቭ ለማድረግ ነው። እኛ የኪዳን ሕዝብ ነን። እግዚአብሔር የተባረከ አሜን። እኔ በርስ የኪዳን ሕዝብ ነን። እግዚአብሔር የተባረከ አንድ ጊዜ ድምፃችን ከፍ አድርገን እኔ በርስ የኪዳን ሕዝብ ነን። እኛ ሃይማኖተኞች አይደለም። በሳምንት አንዴ ቸርች እየሄድን ምናምን የምንመለስ ሃይማኖተኛ ሰዎች አይደለንም። እግዚአብሔር የተባረከ እኛ ከእግዚአብሔር ጋር የተነካካ የኪዳን ሕዝብ ነን። ሙሴ ስለገባው እግዚአብሔር ከእናንተ ጋር አልወጣም፣ ከእናንተ ጋር አልሄድም፣ መልአኬን ግን እልክላችኋለሁ፣ የገባሁላችሁን የተስፋ ቃል ከነዓንን አወርሳችኋለሁ ሲለው ሙሴ እንደገና የእስራኤልን ሕዝብ ጭምር
ይህ ጉዳይ በእነሱ ፊት መርዶ ሆነባቸው ይላል። ለምን ሲባል ሙሴ ተንበርክኮ እየጸለየ እንደዚህ አለ፣ አንተ ከኛ ጋር ካላወጣህን ይህ ሕዝብ ከሌላው ሕዝብ የተለየ እንደሆነ በምን ይታወቃል? ከእግዚአብሔር ጋር የተነካካ ሰው ከእግዚአብሔር ጋር የተነካካ ሕዝብ ምንድን ነው? ልዩ ነው፣ ዩኒክ ነው። በኪዳን እግዚአብሔር ከኛ ጋር። የእግዚአብሔር ኪዳን ደግሞ የሚሰበር አይደለም። እግዚአብሔር ተባረከ። የእግዚአብሔር ኪዳን ደግሞ በእግዚአብሔር ማንነት ላይ የተመሰረተ ጉዳይ ነው። እግዚአብሔር ሁል ጊዜ ኦፐሬት የሚያደርገው በምንድን ነው ብለናል? በኪዳን። የትኛውም ስፍራ መጽሐፍ ቅዱስን ከጥግ እስከ ጥግ አንብቡት። እግዚአብሔር ከአንድ ሰው ጋር የሆነ ነገር መስራት ሲጀምር የሚጀምረው መንገዱ ጅማሬ የቱ ጋር ነው ስትሉ ኪዳን በመግባት ያለ ኪዳን ኦፐሬት አድርጎ አያውቅም እግዚአብሔር። ስለዚህ ኪዳን ደግሞ ስንመለከት በእግዚአብሔር ምርጫ ላይ የተመሰረተ ነው። በእግዚአብሔር ጀማሪነት ላይ የተመሰረተ ነው። ኢኒሺየተር እግዚአብሔር ነው ጀማሪ የኪዳን። ስለዚህ ለአብርሃም ስንመለከት ዘፍጥረት ምዕራፍ 12 ላይ እግዚአብሔር ለአብርሃም ምን ሆነለት ይላል? ተገለጸለት ይላል። እግዚአብሔር አብርሃምን መረጠው እንጂ አብርሃም እግዚአብሔር አልመረጠው። የትም ስፍራ ላይ እንደው ታሪኩን ሲነግረን ከዚህ ከከለዳውያን ኡር ነው የሚለው። ታሪኩን ስታጠኑ አብርሃም የነበረበትን ስፍራ ስታጠኑ አብርሃም የነበረበት ጣዖት የሚመለክበት ስፍራ ነው ወይ በቃ የሚያየው ያደገው ነገር እግዚአብሔርን እያስፈለገ ያሳደገው ነገር አይደለም። ጨለማ ውስጥ ነው ያለው። እግዚአብሔር ግን መጣ ወደ አብርሃም እና መረጠው፣ ጠራው፣ የኪዳን እጁን ዘረጋለት። አብርሃም አለው ከኔ ጋር ብትመጣ፣ ከኔ ጋር ኪዳን ብታደርግ፣ እኔ ብልህን ብትሰማ፣ እኔ ወደማዝ ስፍራ ብትወጣ፣ ከዛ ይተረትርለት ጀመር። ትልቅ ሕዝብ አደርግሃለሁ፣ ስምህን አገነዋለሁ፣ ለበረከት አደርግሃለሁ፣ አንተን የሚባርኩ ይባረካሉ፣ የሚረግሙ የተረገሙ ይሆናሉ እያለ እግዚአብሔር አብርሃም የማያውቀውን አንድ ነገር ይነግረው ጀመረ። ስለዚህ እግዚአብሔር አብርሃምን መረጠው እንጂ አብርሃም እግዚአብሔር አልመረጠም። እስራኤላውያንን እግዚአብሔር መረጣቸው እንጂ እስራኤላውያን እግዚአብሔርን አልመረጡትም። ዘዳግም ምዕራፍ 7 ላይ ሄዳችሁ ስትመለከቱ ቁጥር 6 እስከ 8 ድረስ እንደዚህ ይላል፣ አንተ ለአምላክ ለእግዚአብሔር ቅዱስ ሕዝብ ስለሆንክ ይለዋል። አምላክ እግዚአብሔር የራሱ ሕዝብ የራሱ ሕዝብ ከዛስ ርስት ደግሞ እንድትሆንልን የእግዚአብሔር ደግሞ ምን ርስት። አንተ ቅዱስ ሕዝብ ነህ፣ አንተ የእግዚአብሔር ርስት ነህ፣ አንተ ደግሞ እግዚአብሔር ይባላል የራሱ የእግዚአብሔር የኔ የሚልህ ሕዝብ ነህ እንድትሆንለት በምድር ላይ ከሚኖሩት ሕዝቦች ሁሉ ምን አደረገ? መረጠ። የራሱ ሕዝብ እንድትሆን፣ ቅዱስ ሕዝብ እንድትሆን፣ ርስቱ እንድትሆን በምድር ላይ ከነበሩ ከሌሎች ሕዝቦች ሁሉ መጣና አንተን አይደለም እያለ አንተ ላይ ሲደርስ አንተ ምን አደረገ? መረጠ። እግዚአብሔር ይላል ቁጥር 7 ላይ እናንተን የወደዳችሁና የመረጣችሁ ከሌሎች ሕዝቦች በቁጥር ስለበዛችሁ አይደለም። ቁጥራችሁማ ከሕዝቦች ሁሉ እጅግ አነስተኛ ነበር። ነገር ግን እናንተን በብርቱ እጅ ከባርነት ያወጣችሁ ከባርነት ምድርና ከግብፅ ንጉሥ ከፈርዖን መዳፍ የተቤዣችሁ እግዚአብሔር እናንተን ስለወደዳችሁና እግዚአብሔር ይባል። ምንድነው ኳሊፊኬሽን? እግዚአብሔር ይባል። ምን ስላደረጋችሁ? ስለወደዳችሁ። እስቲ እኔ በምስ የእግዚአብሔር ሕዝብ የሆንኩት እግዚአብሔር ስለወደዳችሁና ለአባቶቻችሁ የማለላቸውን መሐላ ስለጠበቀ which means ምንድነው? ኪዳን። ያን ኪዳን የሚጠብቅ አምላክ ስለሆነ ስለዚህ አምላክ እግዚአብሔር አምላክ መሆኑን እወቅ። እርሱ ለሚወዱትና ትእዛዞቹን ለሚጠብቁ የፍቅር ኪዳኑ እስከ ሺህ ትውልድ ድረስ የሚጠብቅ ታማኝ። ምን ያሳየናል? ይሄ ቦታ ምንም ኳሊፊኬሽን የለም። ቁጥር አይደለም፣ ተዋጊነትህ አይደለም፣ መልካም ስራ አይደለም፣ እውቀትህ አይደለም፣ ምንም አይደለም። ምንድነው አንተን የእግዚአብሔር ሕዝብ ያደረገ? ጀስት ሲምፕሊ እግዚአብሔር ወደደህ። ከዛስ በኋላ ለአባቶች ለአብርሃም ለይስሐቅ ለያዕቆብ የገባላቸውን መሐላ ምን ማድረግ ፈለገ? እግዚአብሔር መጠበቅ ጀመረ። ስለዚህ አሁን የማንን ባህል ትመለከታላችሁ? የእግዚአብሔር ባህል ትመለከታላችሁ። ስለዚህ ከቨነንት የእግዚአብሔር ኪዳን የተንጠለጠለው በእነዚህ ነገሮች ላይ ፈጽሞ በእግዚአብሔር ምርጫና በእግዚአብሔር ፍቅር ላይ ከዛ ደግሞ በእግዚአብሔር ታማኝነት። ይሄ በቃ የእግዚአብሔር የጸጋው ስራ መጽሐፍ ቅዱስ ላይ እንደዚህ አይነት እናንተ
ስለመረጣችሁኝ አይደለም፣ እኔ ግን መረጥኳችሁ። ለማያውቀኝ ሕዝብ ምን አድርጓል? እግዚአብሔር ሲናገር ተገልጧል። ስለዚህ የእግዚአብሔር ኪዳን እግዚአብሔር ይመርጣል። እግዚአብሔር ራሱን ኮሚት የሚያደርግበት ራሱን የሚሰጥበት ማንነቱን የሚሰጥበት ኪዳን ነው ጉዳዩ። ከዛ ደግሞ ተስፋን ይሰጣል። እዛ ውስጥ ተስፋ አለ፣ ኪዳን ውስጥ ተስፋ አለ፣ የተስፋ ቃል አለ እና እዛ እግዚአብሔር ራሱን ይገልጥና ለሰዎች ልክ ለአብርሃም ገለጠ እግዚአብሔር ራሱን እንዳለ ራሱን ሁሉ ጊዜ ምን ያደርጋል? ይገልጣል። ባይተወይ ያለ እግዚአብሔር መገለጥ ከእግዚአብሔር ጋር የተራመደ ሰው የለም። እዚህ ቁጭ ብለን የእግዚአብሔርን ነገር የምንሰማው ሰማው እግዚአብሔር ስላበራልን ነው። እግዚአብሔር የተባረከ ሞር ደግሞ እግዚአብሔር መከተል የምንፈልግ ከሆነ ደግሞ ሞር ራስን ግለጥልኝ ብለን ደግሞ መጸለይ አለብን። እግዚአብሔር ሁሉ ጊዜ ራሱን ከማስተዋወቅ ከመግለጥ ነው የሚጀምረው። እግዚአብሔር የተባረከ ጌታ ሆይ በርሱ አይኖቼን ክፈትልኝ፣ የጥበብንና የመገለጥን አንተን የማወቅን መንፈስ። ይሄ የውስጣችን ረሃብ መሆን ያለበት ይሄ የእግዚአብሔር ሰዎች በጣም የምናነሳቸው ስመጥር የሆኑ መጽሐፍ ቅዱስ ላይ የተነሱ ትልልቅ እግዚአብሔር ሰዎች ይሄን እየፈለጉ ነው። ሙሴ ይሄን እየፈለገ ነው። ዘጸአት ምዕራፍ 33ን ማንበብ ይችላል። ይጸልይ ነበር። እግዚአብሔር ሆይ ምንህን አሳየኝ፣ ክብርህን አሳየኝ፣ በስም ጠርቼሃለሁ፣ አንተ የኔ ነህ ትለኝ የለ? እንደዛ ከሆነ ራስን ግለጥልኝ፣ ክብርህን አሳየኝ፣ መንገድህን አሳየኝ። ከሙሴ በላይ የእግዚአብሔርን ክብር ያየ ማን? ደረቅ በቃ ባህር ተከፍሎ ደረቅ ሲሆን ተአምራትን ያየ ሰው ማለት አይደል? ስለዚህ የእግዚአብሔር ፕሬዘንስ ይፈልግ ነበር። ባይዘወይ there's a difference between ተአምራትና የእግዚአብሔር ፕሬዘንስ የእግዚአብሔር መገለጥ ሁለቱ የተለያዩ ነገሮች ናቸው። ሰዎች ብዙ ተአምራትን ሊያዩ ይችላሉ፣ ወደ እግዚአብሔር መገለጥ አይደርሱ። ብዙ ሰዎች እዚላችሁ እስራኤላውያን ራብን እያሉ እግዚአብሔር ድርጭት አወረደላቸውና ያንን እየበሉ በዛው ተአምራት ጠፉ። ገና ምግቡ አንደበታቸው አፋቸው ውስጥ እያለ ሞቱ ይላል፣ ጠፉ ይላል፣ አልቆጡ ይላል መጽሐፍ። ብዙ እግዚአብሔር በዙሪያቸው ያደረገው ብዙ ተአምራቶች አሉ። ወደ እግዚአብሔር መገለጥ ግን አላደረሳቸው፣ አላወቁት። ፕሬዘንሱ ያስፈልገናል። እግዚአብሔር ተባረከ። የእግዚአብሔር መገለጥ ያስፈልገናል። ያ ደግሞ እግዚአብሔር ተባረከ ነው። ዋንስ እግዚአብሔር ህይወታችንን ነካ ካደረገን በኋላ ከዛ በኋላ ሁሌ የናፈቅነው የምንኖረው ነገር እዛ በኋላ የእኛ ሪስፖንድ። ከዛ አብርሃም ምን አደረገ ስትሉ እሺ ያለ እግዚአብሔር መጽሐፍ ቅዱስ ዘፍጥረት ምዕራፍ 12ን ስታነቡ እንደዛ ነው ተመለከቱ። እግዚአብሔር ሲለው አብርሃምን ከዛ በኋላ የምታገኙት ክፍል ምንድነው መሰላችሁ? ከአብርሃም እግዚአብሔር እንዳዘዘው ወጣ። እሺ ያለና እግዚአብሔርን በእምነት ታዞ ምን አደረገ? ወጣ። ምን አደረገ ማለት ነው? ሪስፖንድ አደረገ ማለት ነው። ስለዚህ አንዱ የምንመለከተው ነገር ነው። የኪዳን ጉዳይ የእኛ ኳሊፊኬሽን ጉዳይ አይደለም። የእግዚአብሔር ጸጋ ስራ፣ የእግዚአብሔር ምርጫ፣ የእግዚአብሔር ፍቅር። ግን ላስቲክ ያነበብነው ክፍል በከማንበብ እንጀምር። እግዚአብሔር ተባረከ። ዘዳግም 33 እሱን አንብበን ነው የሙሴ መጨረሻው ለእስራኤል ልጆች የነበረው በረከት ነው እና ሙሴ ባረካቸው። የእግዚአብሔር ሰው ሙሴ ከመሞቱ በፊት ለእስራኤላውያን የሰጠው የበረከት ቃል ይሆናል። እንዲህ አላቸው፣ እግዚአብሔር ከሲና መጣ፣ በእነርሱ ላይ ከሴር እንደ ማለዳ ፀሐይ መጣ። የማለዳ ፀሐይ የሚለውን እግዚአብሔር እንዴት በብርሃን እንዴት በፀሐይ እንደሚመሰል መጽሐፍ ቅዱስ ላይ ደጋግመን አይተናል። እንደ ማለዳ ፀሐይ መጣባቸው እግዚአብሔር ይባላል። ይህ የእግዚአብሔር ህልውና የሚያሳይ የእግዚአብሔር ፕሬዘንስ የሚያሳይ የኔ ብሎ በጠራው ህዝብ ላይ እግዚአብሔር ፕሬዘንሱን አደረገ። እስራኤልን ሲመልኩ ምን ይሉ ነበር? እግዚአብሔር ፊቱን ምን ያድርግ? ያብራል። ሆሴዕ ምዕራፍ 6 ላይ ምንድን ነው? ወደ እግዚአብሔር እንመለስ፣ እግዚአብሔርን የምናድገዋል እንፈልገው። ከዛ በኋላ እሱ እንደ ወገግታ ብርሃን እንደ ማለዳ ብርሃን ምን ያደርጋል? ይመጣል። ተዘጋጅቶ ወገግ ብሎ እናገኘዋለን። ማለት ምን ማለት ነው? እግዚአብሔር ህልውናውን ለሰዎች ይሰጣል። I love this prayer. እግዚአብሔር ሆይ ሌት ነው በቃ ላይት ሻይን አፖን ሚ። እግዚአብሔር ብርሃን በቤቴ ላይ ይሁን፣ ብርሃን በህይወቴ ላይ ይሁን፣ ጨለማዬን ብርሃን ይክፈፈው። እግዚአብሔር ይባርካል። በቃ በየዋልዳው የተነሳችሁ ዛሬ በኔ ፊት ላይ ብርሃን ይሁን። እግዚአብሔር በቃ በቤቴ ላይ ብርሃን ይሁን፣ እንደ ማለዳ ብርሃን
ከሴር እንደወጣ የማለዳ ፀሐይ ወጣ ይላል። ከፋራን ተራራ አበራላቸው፣ መንገዱን አሳያቸው፣ አደራረጉን አሳያቸው። ከእነሱ ጋር ሆነ ፕሬዘንሱ። እግዚአብሔር ይባረክ። ከአእላፍ ቅዱሳን ጋር መጣ፣ በቀኙም የሚነድ እሳት ነበር ይለናል አይደል? የእሳት ደመናና የደመና አምድ ነበራቸው አይደል? እስራኤላውያን ደመና ይመራቸው ነበር። እግዚአብሔር ይባረክ። እሳቱ ደግሞ በቃ ይከልላቸው፣ ይጠብቃቸው፣ ያሞቃቸው ነበር። ቁጥር 3 ላይ ምን አለ? በእርግጥ ህዝቡን የምትወድነህ ምን የምታደርግ የምትወድነህ ህዝቡን ሁሉ ምን የምታደርግ የምትወድነህ ላስዊክ ብለን you love your people የጠራቸው ስለምትወዳቸው፣ ፕሮቴክት የምታደርጋቸው ስለምትወዳቸው፣ ፕሮቫይድ የምታደርግላቸው ስለምትወዳቸው፣ ከእነሱ ያለው ስለምትወዳቸው። ጠላት ግን ምን ይፈልጋል? ምንናል? የእግዚአብሔር ፍቅር ኮስችን እንድናደርግ ይፈልጋል። አንዱ ጠላት የማይወደው ሰው ምን አይነት ሰው መሰላቸው? በእግዚአብሔር ፍቅር ኮንፊደንት የሆነ ሰው። የላቭ ስም የሚለውን ሰው አይወደውም ጠላት። ምክንያቱም ያ በቃ የህይወታችን አንቀር ጠብቆ አጽንቶ የሚያቆመን ነገር የእግዚአብሔር ፍቅር ነው። ሮሜ ላይ ይላል መሰላችሁ? የእግዚአብሔር ፍቅር በልባችን ውስጥ በመንፈስ ቅዱስ ስለፈሰሰ ይላል ተስፋ አያሳፍርም። እግዚአብሔር ተባረከ። እግዚአብሔር ሪሊ እንደሚወደው የሚያውቀው ሰው በብዙ መከራዎች ውስጥ እያለፈ እግዚአብሔርማ አይጥለኝም ይላል። እግዚአብሔርማ አልተወኝም ይላል። እግዚአብሔርማ የተናገረው ቃል አያጥፍም ይላል። እግዚአብሔርማ ከኔ ጋር ነው ይላል። በእግዚአብሔር ፍቅር ኮንፊደንት የሆነ ሰው አንተ ህዝቡን የምትወድ ከዛ ደግሞ ምን ያል መሰላችሁ? ቅዱሳኑ ሁሉ በእጅህ ውስጥ ናቸው። እኔ በሩሲ የኔ ነገር በሩሲ በእግዚአብሔር እጅ ውስጥ ህይወቴ በማውስ ነው። በእግዚአብሔር እጅ ውስጥ ጠላት እንደፈለገ ምንም ነገር ማድረግ አይችልም በእኔ ህይወት ውስጥ። ለምን ሲባል እኔ በእግዚአብሔር እጅ ውስጥ ፊውቸር ዘመኔ በእግዚአብሔር እጅ ውስጥ። ከዛ ምን ይላል ቀጥሎ? ከግርስምን ያደርጋል፣ ይሰግዳል፣ ከአንተ ትእዛዝ ይቀበላል። ይህ ሙሴ የሰጠን ህግ የያዕቆብ ጉባኤ ርስት ነው። የህዝቡ አለቆች ከእስራኤል ነገዶች ጋር ሆነው በአንድነት በተሰበሰቡ ጊዜ እርሱ በይሹሩን ላይ ንጉሥ ነበር። This is a complete package of my message. ስለዚህ አንተ ወደድካቸው፣ አንተ ጠራሃቸው፣ አንተ ለራስ አደረግካቸው፣ በእጅ ውስጥ ከተትካቸው። ሌላ ሁለተኛው የምትመለከቱት ነገር ይሄ ህዝብ የኪዳን ህዝብ የሚባሉት እነዚህ የኪዳን ህዝቦች ለእግዚአብሔር የተለዩ ናቸው። ምናልኩ ለእግዚአብሔር የተለዩ ሴት አፓርት ጋር የእግዚአብሔር ንብረት እግዚአብሔር የሚጠቀምባቸው፣ እግዚአብሔር ሀሳቡን የሚፈጽምባቸው፣ እግዚአብሔር የኔ የግሌ የሚላቸው። አንተን ከህዝቦች ሁሉ ባል ምን አደረገን? ያለ መረጠ፣ ሴት አፓርት አደረገ። ዘጸአት ምዕራፍ 19 ላይ ቁጥር 5 እና 6 እንደዚህ አሁንም በፍጹም ብትታዘዙኝና ቃል ኪዳኔን ብትጠብቁ እነሆ ከአሕዛብ ሁሉ እናንተ የተወደደ ርስቴ ትሆናላችሁ። ምንም እንኳን ምድር ሁሉ የኔ ብትሆንም እናንተ ለእኔ የመንግስትና ካህናት የተቀደሰ ህዝብ ትሆናላችሁ። ለእኔ ምን ትሆናላችሁ? የተቀደሰ ህዝብ፣ የመንግስት ካህናት። ሁለት ነገሮች ሚክስ ሆነው ነው የምታዩት፣ መንግስትና ካህናት። መንግስት ይሰምሃው የሆነ የሚያስተዳድር የሚገዛ ማለት ነው አይደል? ካህናት ደግሞ የቸርች ላንጉጅ ነው፣ መጽሐፍ የቤተ ክህነት ቋንቋ ነው። የእግዚአብሔርን ነገር አድሚኒስተር የሚያደርግ ማለት ነው። ስለዚህ እናንተ በኪዳኔ ብትጸኑ፣ በኪዳኔ ብትሄዱ የተቀደሰ ህዝብ፣ የመንግስት ካህናት፣ የተቀደሰ ህዝብ ትሆኑልኛላችሁ። ለእስራኤል የምትነግራቸው ቃሎች እነዚህ ናቸው። ስለዚህ የተመረጠ ህዝብ እኛ ለምትዛል ቢለን መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን ናቸው። He set you apart for his glory. ኢየሱስም በቃ በደንብ አድርጎ አፈርም አድርጎ የተናገረው ነገር ዮሐንስ 17 ላይ ምንድን ነው? እነዚህ አለ የጠራኋቸው ምናልባት በቁጥር 11 ናቸው። በጊዜው ኢየሱስ ክርስቶስ ቆሞ ያን ጸሎት ሲጸልይ እነዚህ አለ ያንተ ናቸው። አንተ ለእኔ ሰጥተኸኛል፣ ጠብቄያቸዋለሁ፣ ቃልህን ሰጥቻቸዋለሁ፣ ቃልህን ተቀብለዋል፣ ከእኛ ጋር ተነካክተዋል። እነዚህ ከዓለም አይደሉም። ዓለም ሳሉ ምን አድርጋቸው? ጠብቃቸው፣ ፕሮቴክት። የኪዳን ሰዎች ናቸው። ስለዚህ ሴት አፓርት ማለት ሆሊ የሚለው ቃል፣ ይሄ ቅዱስ የሚለው ቃል የተለየ ማለት ነው። እግዚአብሔርና አንተ ቅዱስ ነህ ስንለው there is none like you ማንም ሊመስል አይችልም ማለታችን ነው። እግዚአብሔር ይባል የትም ቅድም ሲነበብ ነበር እዚህ ቦታ ላይ እንግዲህ ከማን ጋር ምን ታገኛላችሁ?
ታመሳስሉኛላችሁ። I cannot be matched with anyone። ከማንም ጋር ማቻል አደርግም ማለት ባህሪው ልዩ ነው። እግዚአብሔር ተባረከ። ስራው ልዩ ነው። ስሙ ልዩ ነው። ከማንም ጋር አይመሳሰልም። እግዚአብሔር ቅዱስ ነው ስንለው እንደዛ ለሴሞን እግዚአብሔር ለሕዝቡ ሲጠቀም እናንተ ቅዱስ ሕዝቦች ትሆናላችሁ ሲል እናንተ ዩኒክ ናችሁ። እናንተን የሚመስል ሌላ የለም። እግዚአብሔር ፌቨር ያደረገው እንደናንተ የለም። እግዚአብሔር ሞገሱን ያኖረበት ሰው፣ የሚጠብቀው ሰው፣ የሚወደው ሰው እንደናንተ የለም። ሌላው ከዛ ጋር የተያያዘ ግን እናንተ የተለየ ቫልዩ ያላችሁ ሰዎች ናችሁ። you don't have the value system of the people in the world። በዓለም ያሉ ሰዎች ያላቸውን አይነት እይታ ያላችሁ ሰዎች አይደላችሁ። የእናንተ እይታ ምንድን ነው? ዩኒክ ነው። ራሳችሁን ስታዩ እግዚአብሔር ቃል እንደሚላችሁ ታያላችሁ። ለሕይወት ያላችሁ ቫልዩ ሰዎች ለሕይወት ያላቸው ቫልዩ አይደለም። አንድ ጊዜ የተነሳና ኢየሱስ ሰው ዓለም ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ኢማጂን ሀብታሞችንና ሁሉ ያላቸው ሰዎችና ግን ደግሞ በነፍሳቸው ድሃ የሆኑ በእግዚአብሔር ፊት ድሃ የሆኑ ሰዎችን መናገሩ ጌታ ኢየሱስ ክርስቶስ። ስለዚህ ለእኔና ለእናንተ ወደ እግዚአብሔር ቤቱ ስንመጣ የኪዳን ሕዝቦች ነን ስንል ገንዘብ የሚባል ማቴሪያሊስቲክ ከሆኑ ጊዜያዊ የሆኑ ነገሮች በጣም ኢምንት ናቸው ለእኛ እንደውም ትልቅ ሀብት እግዚአብሔር ይባላል። አሜን። ኢየሱስ እንዳለው ሌቦች ቆፍረው በማይሰርቁበት ዝገት በማይበላበት በዚያ ስፍራ ላይ መዝገባችሁን አኑሩ አለ። የሰው ልብ ባለበት መዝገቡ በዚያ ይኖራል። ስለዚህ ምንድን ነው እያለን ያለ ቫልዩ የምትሰጡት መንፈሳዊ ነገር ይሁን ነው። ዋጋ የምትሰጡት ዘላለማዊ በሆነ ነገር ላይ ይሁን ነው ይላቸው። ሌላ ቦታ ላይ ናላቸው አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ። this is priority ቅድሚያን መስጠት። እግዚአብሔር ስንል እኛ የእግዚአብሔር መንግስት ህዝቦች ነን ስንል ቫልዩ ሲስተማችን የተለየ ነው። ለእግዚአብሔር ነው ቅድሚያን የምንሰጠው። የህይወታችን ቁጥር አንድ ፕራዮሪታችን እሱ ነው። እግዚአብሔር ይባላል። የህይወታችን ዓላማ የሚወሰነው በእሱ ነው። ተጨንቆ የህይወታችን ዓላማ አንድ ነገር ቢባል የሚሄደው ምንድን ነው? እንግዲህ የምትበሉ ወይም የምትጠጡ ወይም ማናቸውንም ነገር የምታደርጉ ብትሆኑ የምታደርጉትን ሁሉ ለማን? ለእግዚአብሔር ክብር በምድር ላይ ምን ለማድረግ? እግዚአብሔር ለማክበር። ስለዚህ እስራኤላውያን እንደ ህዝብ በአሕዛብ ህዝብ መካከል በኋላ መጣበታለሁ እግዚአብሔር ሪፕሬዘንት የሚያደርጉ ነበሩ፣ የሚያሳዩ ነበሩ። እግዚአብሔር ተባረከ። እኛ ደግሞ በዚህ ዓለም ስንኖር በዓለም መካከል ጌታ ሪፕሬዘንት አድርገን የምንመላለስ ሰዎች። ስለዚህ ለእግዚአብሔር የተለየ ከዛ ይሄ ደግሞ የቃል ኪዳን ህዝብ ሰው ዘዳግም ላይ ቅድም 33 ላይ እንዳነበብኩላችሁ ከእግዚአብሔር ህዝብ ህግን ይቀበላል። ይሄ በሙሴ አማካኝነት እግዚአብሔር ለእኛ የሰጠው ህግ ነው። እስራኤል ሁሉ ከአለቆቹና ከነገዶቹ ጋር በተሰበሰበ ጊዜ እግዚአብሔር በይሹር ላይ ምን ነበር ይላል? ንጉሥ ነበር፣ የሚያስተዳድራቸው ነበር። ህግ አላቸው፣ ስርዓት አላቸው። እንደ አሕዛብ አይደሉም። የራሱ እግዚአብሔር ዲፋይን የሰጣቸው መለኮታዊ ትእዛዝ አላቸው። እስራኤላውያንን ስንመለከት ሙሴ ትዝ ይላቸዋል። በተራራ ላይ ወጥቶ በእግዚአብሔር እጅ የተጻፈ በድንጋይ ላይ የተቀረጸ እነዛን 10ቱን ትእዛዛት እግዚአብሔር ምን አደረጋቸው? ሰጣቸው። በዚህ ሂዱ፣ በዚህ ተራመዱ ህግን ሰጣቸው አለ። ህጉ ቅዱስ ነበር፣ ግን ህጉን የማድረግ ግን ፈቃደኛው ሰውዬ አቅም አልነበረው። ዳስዋይ ህግ ሞግዚት ሆኖ ወደ ማን አመጣ? እንዳመጻፍ ወደ ክርስቶስ አመጣ፣ ወደ ጸጋ አመጣ። ህጉ ቅዱስ ሆኖ ሳለ ሁልጊዜ ግን በሰዎች አለመቻል ምክንያት ይሰበር ነበር። ስለዚህ የሰበሩ ሰዎች ሁሉ ደግሞ ምንድን ነበር የሚገባቸው? መጽሐፍ ቅዱስ የሚነግረን ሞት ነበር። ስለዚህ አለመቻላችንን አጎላብንና ቅዱስ ሆነው ከእግዚአብሔር የተቀበለውን አለመቻላችንን አጎላውና በቃ ጉልበታችን ተንበርክኮ ሀምብል ሆነን የጸጋ ያለህ እንድንን አደረገንና ህጉ ወደ ምን አመጣ? ወደ ጸጋ አመጣ። ታዲያ አሁንም በአዲስ ኪዳን ውስጥ በምንመለከትበት ጊዜ ያኛው ህግ በድንጋይ ላይ የተጻፈ ህግ ነበር። ይሄኛውን ህግ መጽሐፍ ቅዱስ ሲነግረን ኤርምያስ 31 ላይ ቁጥር 31 እስከ 33 ላይ ህጌን አለ። የት ነው ጽፏል? እግዚአብሔር የት ነው ጽፏል? በልባቸው ላይ ጽፏል። እስቲ የእግዚአብሔር ህግ በልቤ ላይ ተጽፏል። የእግዚአብሔር ህግ በልቤ ላይ ተጽፏል። እግዚአብሔር ህጉን አለ በልባቸው ላይ ጽፏል። ስለዚህ ይህን ህግ አክሰስ ለማድረግ የሆነ እስቲ ቤቴ ሄጄ ያችን መጽሐፍ ቅዱስ ያሰመርኳት ቦታ እስካነባት ምናምን አትሉ። ባነበባችሁት ቁጥር ከእግዚአብሔር ጋር ህብረት ባደረጋችሁ ቁጥር እግዚአብሔር ከቃሉ ላይ እየወሰደ በመንፈሱ እግዚአብሔር ባጋመ ህጉን በልባችን ላይ ያትመዋል። ስለዚህ ያ ህግ በልባችን ውስጥ በቃ ይወጣል። በያሉበት ስፍራ እየነዳን መኪናችን
ስራችን እየሰራ መጽሐፍ ቅዱስ እንደሚል እያሰበ በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል። መዝሙር ላይ በቀንና በሌሊት ምን አድርገው አስበው አሰላስል። ዳዊት ሲናገር ሕግ ለእግሬ መብራት ለመንገዴ ብርሃን ነው። እግዚአብሔር ይባረክ። አሜን። መዝሙር 119 ሙሉ ስታነቡ ዳዊት ስለ እግዚአብሔር ሕግ ነው የሚናገር እና how delightful he is በቃ በእግዚአብሔር ሕግ እንዴት ደስ እንደሚሰኝ አንዳንድ ስፍራ ላይ ቃል ሲመጣልኝ የሕግ ሲመጣልኝ ብዙ መልኮ እንዳገኘ ሰው በቃ በቃል ብቻ ደስ ይለኛል ይላል። ያሸነፍኩ ያልሰማኝ ከቃል የእግዚአብሔር ሕዝብ የቃሉ ሕዝብ ነው። እኛ we are the people of the world። መንፈስ አለው ውስጥ እግዚአብሔር ተባረከ። ይሄ ቃል ተአምራት አለው ውስጥ ለቃሉ ያለን ክብር ለቃሉ ያለን አቴንሽን ሲቀየር በሕይወታችን እግዚአብሔር ተአምራት ማድረግ ይጀምራል። ስለዚህ ሕግ ያለው ሕዝብ ነው። ሕግ ያለን ሕዝብ ውስጥ ኢየሱስ ይህንን ሕግ ሰመራዊ ሲያደርገው ምን አለ? ሕግ ሁሉ በአንድ ቃል ይታሰራል። በምንድን ያሰረው ጌታ ኢየሱስ ክርስቶስ? በፍቅር። ምን አለ? ሕግ ሁሉ በዚህ ይታሰራል። ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ምን አለ? ውደድ። እዛስ እሷን ደግሞ መድመስለች ባልንጀራህን እንደ ራስህ አድርግ ውደድ። ማቴዎስ 22:37-40 ድረስ የፍቅር ሕግ ሰጠ። ሕግ አለ። እንደ እግዚአብሔር ሕዝቦች ስንመላለስ በልባችን ላይ የተጻፈ የመንፈስ ሕግ እየጨረስኩ ነው። አራተኛው ላይ ስንመጣ ባለፈው ሳምንት አይተነዋል። የዚህ የኪዳን ሕዝብ መሆን ኮቨናንት ፕሮሚስስ አለ። እግዚአብሔር እንደ ኪዳን ሕዝብ ለኪዳን ሕዝብ የገባው ተስፋ ቃል ራሱን ስንመለከት እግዚአብሔር ጠባቂያቸው ነበር። በእጅ ውስጥ ናቸው። እዛው ዘዳግም 33 ዝቅ ብለን ታች መጨረሻው አካባቢ ላይ ደግሞ ስናነብ ይሽሩ ሆይ በደመናት ላይ በታላቅነት እንደሚሄድ በቃ እንደ ረዳት እንደ እግዚአብሔር ያለ ማንም የለም ይላል። ይሄ የኪዳኑ ፕሮሚስስ ቤኔፊትስ ናቸው። እግዚአብሔር ምን ያደርጋል? ሊረዳ። መጽሐፍ ምን ይላል? እሱ ራሱ ረዳሃለሁ ብሎኛል ይላል። አልተውህም አልለቅህም ብሎኛል። ስለዚህ ሰው ያደርገኛል አልፈራም ይላል። ፕሮሚስ አለኝ። ፕሮሚስ አለኝ፣ ተስፋ አለኝ። እግዚአብሔር ይባል። ተስፋ የሌለን ሰዎች ተስፋ ሰጥቶናል። ሊጠብቀን ፕሮቫይድ ሊያደርገን በልቡ የላይኛው መንገድ የሚያስብ ሰው እና ረዳታው ከሰማይ ሆነለት ሰው ይላል። ረድኤቱ ከሰማይ ሆነለት ሰው ሁልጊዜ ላይፉን ሲያስብ ሊቆ ረዳት አለኝ የሚል ሰው እግዚአብሔር ተባረከ። ዳዊት አንድ አለ አማተን አየ፣ ወደ ተራሮች አነሳ፣ ከዚህኛው ሄል ይመጣልኛል አለ። የለም እዚህ ጋር እዛኛው ጋር ሄደ፣ የለም እዛ ጋር። ከዛ በኋላ እነዛ ሁሉ ዲስሚስ አደረገና ምን አለ? አይኖቼን ግን ወደ ምን አነሳዋል? እግዚአብሔር ነው። ወደ ተራሮች ረዳት ይረዳታ ሰማይና ምድርን ከሰራ አብርሃም ትዝ ይላቸዋል። አንድ ጊዜ በጣም በጦርነት ሄደና ሰዶምና ገሞራ ላይ ሎጥ በተዘረፈና በተማረከ ጊዜ ሰዶምና ገሞራ ሰው እዛ ቦታ ላይ የራሱን ሎሌዎች 300 ሎሌዎች አንስቶ ሄደና ተዋጋና በጦርነት አሸነፈ ማለት። ከዛ ያ ንጉሥ መጣና ምን አለው? ይኸው ልነስጥሃል፣ አሁን ከምርኮ ሁሉ መካፈል ትችላለህ፣ ውሰድ። አብርሃም ምን አለ? አይ እኔ ብላቴኖቹ ከሚወስዱት በቀር በቤቴ ውስጥ መጥተው ተዋግተው ካሸነፉት ከነዚህ ልጆች ከሚወስዱት በቀር እኔ የጫማ ማሰሪያ እንኳን ከአንተ አልቀበልም። ለምንድን ነው የማትቀበለው ሲለው፣ አንተ በኋላ ተነስተህ አብርሃምን አበለጠኩት ትላለህ፣ አብርሃምን ባልወረኩት ትላለህ። እኔ አለ ወደ እግዚአብሔር እጄን ያነሳው ሰው ምን አልኩኝ? ሰው ወደ እግዚአብሔር እጄን ያነሳው ሰው ምን ማለት ነው? እግዚአብሔር ምን ይባርከኝ። እኔ በረከት ተስፋ ተቀብዬ ወጣሁ ሰው፣ እባርክሃለሁ የተባልኩ ሰው፣ እግዚአብሔር ተባረከ። አበዛሃለሁ የተባልኩ ሰው፣ ትልቅ አደርግሃለሁ የተባልኩ ሰው፣ አገናሃለሁ ስምህን አገናዋለሁ የተባልኩ ሰው ነኝ። ያንተን በረከት ወስጄ ያንን እግዚአብሔርን በረከት አልሸፍንም አለ እግዚአብሔር ተባረከ። የኔ በረከት ከእግዚአብሔር ዘንድ ነው የሚመጣው። እግዚአብሔር ተባረከ። አለው ወንቱ ትንሽ አንድ ቀን እኔ እግዚአብሔር ሲያነሳኝ እኔ እግዚአብሔር ሲባርከኝ እኔ እኮ ስለረዳሁ እንድትል አልፈልግም አለ እግዚአብሔር። ክሬዲቱን እንድትወስድ አልፈልግም አለ እግዚአብሔር። አይ ወዝ ማይ ሃርት ይባርከኝ እሱ እግዚአብሔር ተባረከ። አሜን። እግዚአብሔር ለምን ስትሉ ፕሮሚስ ተቀበሉ። እግዚአብሔር ይባረክ። ይህ ህዝብ ቅድም ብያቸዋለሁ። ችን ብቻ ብዬ እንጸልያለን። ይህ ህዝብ እግዚአብሔርን ሬፕሬዘንት ያደርጋል። አሜን። አዲስ ኪዳን ላይ በሚመጡት ዘመናት ይላል የጸጋውን ባለጠግነት በእኛ ያሳይ ዘንድ ይላል ኤፌሶን ምዕራፍ 2 ላይ በሚመጡት ዘመናት የጸጋውን ባለጠግነት
በእኛ ያሳይ ዘንድ ከክርስቶስ ኢየሱስ ጋር አስነሳ። እግዚአብሔር ተባረከ። አሁን እኔና እናንተ በዚህ ምድር ላይ በምንመላለስበት ጊዜ እኔና እናንተ we are assured በቃ የእግዚአብሔር ጸጋ የምናሳይ ሰዎች ነን። እግዚአብሔር ራሱን በሕዝቡ መግለጥ ይፈልጋል። እግዚአብሔር ራሱን በአንተ መግለጥ ይፈልጋል፣ በአንቺ መግለጥ ይፈልጋል፣ በእኔ መግለጥ ይፈልጋል። ሰዎች እግዚአብሔርን ሊያገኙ ሲፈልጉ እኛን ያገኙናል። እግዚአብሔር የተባረከ አሜን። ሲጨነቁ ወደ እኛ ይመጣሉ፣ እኛን ጸልያለን፣ እግዚአብሔር ይፈውሳቸዋል። ወይስ የእግዚአብሔር መንግስት እየተገለጠ ነው ማለት ነው። እግዚአብሔር